አይ ቁርአኑ በጅብሪል አማካኝነት ለመሐመድ ወረደ ስለሚል ከዛ ከመሐመድ በፊት ሰው ሁሉ ሲወለድ እስላም ነው ትላላችሁ። ታሪካዊ ማስረጃ የአባቶች ምስክርነት የሆነ ነገር መኖር አለበት በሚለው መመለስ ከቻልክ ከቁርአኑ ውጪ አሁን እኔ ማልቀበለው ምንድነው ቁርአኑ በጅብሪል አማካኝነት ከይቅርታ ጋራ ጅብሪል አማካኝነት ለመሐመድ መጣ። እስልምናው ጅማሬው እሱ ጋር ነው ማለት ያስብላል። ለምን እንደሱ አይደለም? ጥሩን ሲሰራ ክፉን እየሰራ ገሃነም ገብቶ ተፈትኖ ይወጣል ይባላል። ይሄ እውነት ነው? ምን አለ ክርስቲያን መሆን በኢየሱስ ክርስቶስ ማመን ማለት ነው። ምን ማለት ነው የሚለውን እመጣለሁ። ግን አንድ ቦታ እንደው ለምሳሌ እኛ ቃል በቃል ሙስሊም ሆኖ እያለ ያዘናል። ሙስሊም ሳትሆኑ እንዳትሞቱ ይለናል። ወላታ ላይ ነው ቁርአን ላይ ነው ሙስሊም ይሆን ብለው እኛን ለምሳሌ ቁርአን ውጪ አለ ወደሱ እመጣለሁ። እኛን ቃል በቃል ሙስሊም ሆኖ እያለ አምላክ ያዘናል። ግን አንቺ መጽሐፍሽ ላይ የትም ቦታ ላይ እግዚአብሔር ክርስቲያን ሆኖ ይብላል አዘዘሽ። ክርስቲያኖች ክርስቲያን የተባሉበት አለ የተባሉት በምን ወደሱ እመጣለሁ። ይኸውልሽ አሁን ግን እግዚአብሔር አዟል ክርስቲያን ሆኖ የሚል ቃል እንደዚህ አዟል እኛ ጋር ስላለ እስኪ እናንተም ጋር አለ ይሄ ነገር ክርስቲያን ሆኖ ብሎ ያዘበት። አዎ አለ መጽሐፍ አመጣለሽ ያንተን መልስ ክርስቲያኖች ባዩ አምላክ ነው ወይ ክርስቲያን ናቸው? በቃ ህዝብ አለ ያላችሁ አምላክ ነው ወይስ አይደለም? አምላክ አይደለም እስላም ይላል። ይሄ መጽሐፍ ቅዱስ ላይ ነው። አዎ ለእግዚአብሔር መገዛት የሚለውን ያውና እዚህ ጋር ሙስሊም ብሎ ማስቀምጦልሻል። ለእግዚአብሔር አርኬታ አምጥታል እንዴ? በዕብራይስጥ እንደተጻፈ ቅድም ነግረሽኛል። ለእግዚአብሔር ተገዙ የሚል ከመሐመድ በፊት እስልምና መኖሩን ያሳያል። ለእግዚአብሔር መገዛት ማለት ያው ሙስሊም ወይንም እስላም ማለት እንደሆነ አስቀምጦልሻል። ሙስሊም እስላም ምድር ማሙሏት ያለው ከገነት ከወጡ በኋላ ወደ ምድር ሲያወርዳቸው ምድር ላይ አይደለም ያው በምድር ያለውን ነገር ሁሉ እንዲገስ አይደለም። አንተ ቁጥሩ ከአንድ መጀመሩ ነው ያየው ይመስለኛል። ቁጥሩ አንድ ግን መጀመሪያ ሲፈጥራቸው ጊዜ ለምድር እንደፈጠራቸው ራሱ እየተናገረ እኮ ይሄንንም ያላቸውማ ከገነት ሲወጡ ነው አልኩ እኮ እኔ። አይደለም ከገነት ሲወጡ እንደኛ አስተምሮ እንደኛ እንደ ኦርቶዶክስ አስተምሮ ገና እንደፈጠራቸው ነው ያየው። እግዚአብሔርን ፈጠረው ሰውን ካለ በኋላ ከዛም እንዲህ አላቸው ይላል ምድርን ሙሏት ብሎ ነው ለምድር የፈጠራቸው እኮ። እኔ ደግሞ እየጠየቅኩ ያለሁት ምዕራፍ 2 ላይ ከቁጥር 8 ላይ ተቀምጧል። ቤት እንደተፈጠረ በገነት እንደነበረ አትብላ የተባለው እንደበላ። ለሱ አይደለም ጥያቄያችን። ከፈጠረው በኋላ ለምን እንደፈጠረው ገልጿል። ገብቷል አይደል? ከፈጠረው በኋላ ምን አለው? ያናገራቸው እዛው ምድርን ሙላት ነው ያላቸው። ስለዚህ ለምድር እንደፈጠራቸው እየገለጸ ነው እዛው ነው። ቆይ ብዙ ተባዙ የሚለው መቼ ነው? ገና እንደፈጠራቸው ነው ወይንስ ከዚያ በኋላ ነው? ከዚያ በኋላ ማስረጃ ይሄው በገነት እኮ ነው አኺ ይኸውልህ ገና እንደፈጠራቸው ነው እያልኩህ እኮ ነው። ብዙ ተባዙ አለው እግዚአብሔር እኮ አዳምጠኛ ቆይ ላሳየህ እያየህ ገና እንደፈጠራቸው ነው ብዙ ተባዙ ያለው። ቆይ ላሳየህ ምን ነው ያው ኦሪት ዘፍጥረት አይደለ? ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ገና እንደፈጠራቸው ነው። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሣዎችንና የሰማይ ወፎችን እንስሳትን ምድርን ሁሉ በምድር የሚንቀሳቀሱትን ሁሉ ይግዙ አለ። እግዚአብሔርም ሰውን በመልኩ ፈጠረው ካለ በኋላ እግዚአብሔርም ባረካቸው እንዲህም አላቸው ብዙ ተባዙ ምድርንም ሙሏት። ገና እንደፈጠረው ያው ምድርንም ሙላት እያለ ነው ያዘዘው። እና እንግዳውማ እንደዛማ ከሆነ መሬት ላይ የተፈጠሩት ማለት ነው። አዳም የተፈጠረው መሬት ላይ ነው ማለት ነው። ሰላም ነው። ሰላም እንዴት ነህ? ሰላም ነው። ደህና ነሽ? አለን። ሰላም ነው። ኦኬ ጥያቄ መመለስ ትችላለህ? እንሞክራለን። ያው ብዙ ሰዎች አንተ ጋር ሂጂ ብሎኝ ነው የመጣሁት። ጥያቄ ይመልሳል መልስ ታገኛለች ተብዬ ነው ሁሉ ጊዜ ያው ኮሜንት ላይ እሱ ነው ሰው ጋር ሂጂ ያሉ ነው። ለዛሬ ስላስገባኝ አመሰግናለሁ።
አንድ ጥያቄ ልጠይቅና እሺ የኔ ጥያቄ እስልምና ከመሐመድ በፊት የእናንተ ነብይ ከመሐመድ በፊት መኖሩን ማስረጃ አለክ ከቁርአን ውጪ? ኦኬ ጥያቄሽ እስልምና ላይ ነው። ነገር ግን ማስረጃስ ከቁርአን አትፈልጊ ያስኬዳል እንደሱ። እኔ ለምሳሌ ስለ ክርስትና ጠይቄሽ አይ ግን ከመጽሐፍ ቅዱስ ውጭ ነው የምፈልገው ብል ይቻላል? ኖ አይ ቁርአኑ በጅብሪል አማካኝነት ለመሐመድ ወረደ ስለሚል ከዛ ከመሐመድ በፊት ሰው ሁሉ ሲወለድ እስላም ነው ትላላችሁ። ታሪካዊ ማስረጃ የአባቶች ምስክርነት የሆነ ነገር መኖር አለበት በሚለው እኮ ይኸውልሽ መመለስ ከቻልክ አምላክ አንድ ነብይ ባስነሳ ጊዜ ለዚያ ነብይ ሲገልጥለት ስላለፈው ትውልድ ሁሉ ይገልጽለታል። ለምሳሌ ሙሴን አናግሮታል ብለን እናምናለን። ሙሴን ሲያናግረው ጊዜ ከሙሴ በፊት ስለነበሩ ትውልዶች ገልጦለታል። ያንን አምነን እንቀበላለን። ተብሻል አይ ስለ አብርሃም ለመናገር ሙሴ አይመለከትም፣ አብርሃም ጊዜ የነበረ ማስረጃ አምጡልኝ አላልሽ አንለም። ተብሻል አይደል? ምክንያቱም የሚገልጠው ያን ቃል አምላክ እስከሆነ ድረስ ስላለፈው ሁሉ የሚያውቅ ነው አምላክ። يعلم ما بين ايديهم وما خلفهم ይላል። ስለ ፍጥረቶቼ ሁሉ ስላለፈውም ስለፊታቸው የሚያውቅ ነኝ እያለ ይናገራል። አምላክ እውቀቱ የተገደበ እንዳልሆነ ታውቂያለሽ። አንድ ነብይ በሆነ ጊዜ ሲያስነሳ በመላኩ ገብርኤል አማካኝነት ሲገልጥለት ጊዜ ቃልን ስላለፈው ሁሉ ይነግረዋል። እሺ አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከራሳቸው ቢሆን የተናገሩት አዎ ከዚያ በፊት ስላለው አይመለከታችሁም ብለን እንተንላቸው ነው እንገድባቸው ነበር። የእርሳቸው ቃል አይደለም ይሄ ከአምላክ ዘንድ የሚመጣ ነው። እርሳቸው የሚገለጥላቸው ቃል ገና ቁርአንን ስትከፍቱ ጊዜ ተንዚሉል ኪታቢ ሚነላሂል ዐዚዚል ሐኪም ይላል። ይህ ቁርአን ከአምላክ ዘንድ ከአላህ ዘንድ ለመወረዱ ምንም ጥርጥር የለውም ብሎ ይጀምራል። በጣም በርካታ ቦታ ላይ ያረጋግጣል የራሱ ቃል መሆኑን ማለት ነው። ገብቶሻል? አሁን ያ ነው። ስለዚህ ዋናው ነገር አሁን ይሄ ቃል የመጣለት በመልአኩ ገብርኤል በመንፈስ ቅዱስ አማካኝነት ነው ወይ ለሚለው ይሄን ነው መጀመሪያ መጠየቅ። አንድ ነብይ ሲነሳ ጊዜ ቃልን የሚያመጣለት መልአኩ ገብርኤል ነው። ታዲያ ነብዩ መሐመድ መልአኩ ገብርኤል ነው ወይ ያናገራቸው ሰለላሁ ዐለይሂ ወሰለም? አዎ ይሄን አምላክ ራሱ መስክሯል። ራሱ መልአኩ ገብርኤል እኔ ገብርኤል ነኝ የማናግረህ አንተ ደግሞ የአምላክ መልእክተኛ ነህ ያለበት ከፈለግሽ አሳይሻለሁ። አምላክም ራሱ በገብርኤል አማካኝነት ነው ይሄን ቃል የላኩልህ ብሏቸዋል። ልክ እንዲሁ ራሳቸውም እኔ ገብርኤልን አይቼዋለሁ ብለው ተናግረዋል። የእርሳቸው ምስክር ብቻ ሳይሆን አብረዋቸው የነበሩ ከ100,000 በላይ የነበሩ ባልደረቦቻቸው የእምነት አጋሮቻቸው እነሱ አይተውት መልአኩ ገብርኤልን መስክረዋል። ይህ ሁሉ ምስክር አለ። ተሻል ይሄ ለምሳሌ እንትን ስለ አምላክ ራሱ ሲመሰክር ምን ይላል? ቁል መን ካነ ዐዱወ ለጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ይላል። ይሄን ቁርአን በልብህ ላይ ያወረደው ገብርኤል ነው ከኔ ዘንድ እያለ ይናገራል ቃል በቃል። በሌላ ቦታ ላይ በመንፈስ ቅዱስ ምሪት እንደሆነ ቃሉ የመጣ ይናገራል። ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። በእውነትም ይሄን ቃል ከጌታችሁ ከአላህ ዘንድ በመንፈስ ቅዱስ አማካኝነት ወረደ እያለ ይናገራል። አይሽ መልአኩ ገብርኤል መጥቶ ያ ሙሐመድ አነ ጅብሪል ወአንተ ረሱሉላህ ይላቸዋል። ሙሐመድ ሆይ እኔ ገብርኤል ነኝ አንተ ደግሞ የአምላክ መልእክተኛ ተደርገህ ተመርጠሃል እያለ አብሳሪው መልአክ ገብርኤል ራሱ አብስሯቸዋል። እሺን ያ ነው እና በዚህ አማካኝነት የመጣ ቃል በዚህ ቃል ላይ ስለ ቀደምት ነብያት አምላክ ይናገራል በገብርኤል በኩል ማለት ነው። ቀደምት ነብያትን ሲገልጻቸው እነ አብርሃም እነ ኢስሐቅ እነ ያዕቆብ ሁላቸው ሙስሊም መሆናቸውን ቃል በቃል ይናገራል። እነዚህም ነብያቶች ቃል በቃል ራሳቸው ሙስሊም እንደሆኑ የተናገሩበትም ተቀምጧል። ኖህን ብናይ ለምሳሌ ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩ ይላል። በሌላ ቦታ ላይ ማ ካነ ኢብራሂሙ የሁዲየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም ሙስሊም ነበር ብሎ ቃል በቃል ያስቀምጠዋል። ያዕቆብ ራሱ ለልጆቹ አደራ ልጆቼ ሙስሊም ሆኑ ይላቸዋል። ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። ያዕቆብም ለልጆቹ እንዲህ አላቸው፣ ልጆቼ ሆይ አደራ ሙስሊሞች ሆናችሁ እንጂ በሌላ መንገድ ላይ እንዳትሞቱ ይላቸዋል። ሐዋርያቶች እንዲሁ ቃል በቃል እኛ ሙስሊሞች ነን ያሉበት ሁለት ቦታ ላይ ሁሉ ተቀምጧል። ረጃል ወኢዛ ወሐይቱ ኢለል ሐዋሪይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። አምላክና አላ በመሲሁ በኩል ቃልን ያወርድላቸው ነበር በክርስቶስ በኩል በኢየሱስ በኩል። ወኢዛ ወሐይቱ ኢለል ሐዋሪይን አን አሚኑ ቢ ወቢረሱሊ ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አለ በመሲሁ በኩል አን አሚኑ ቢ ወቢረሱሊ
በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛ በመሲሁም እመኑ ይላቸዋል። እሺ በመልእክተኛነቱ እንዲያምኑ አዟቸዋል። ቃሉ አመና ሐዋርያቶችም አምነናል አሉ። ወሻድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክር አሉ ማለት ያ ነው። እና አምላክ ለቀደሙት ነብያትም ለመጨረሻው ዘመን ነብይ አንድ ሃይማኖትን ያወረደው ሁለት ሶስት ሃይማኖትን አይደለም። ይችላል ያም ኢስላም እንደሆነ ቃል በቃል ይናገራል። እነ ዲን عند الله الاسلام ያለ ይናገራል። ኦኬ ችግር የለው። የኔ ጥያቄ እኮ እከሌ ሙስሊም ነበር አይደለም። ግን ለምሳሌው አንድ ነገር ለምሳሌው ይሄ እስልምና ማኖሩን የሆነ ከቁርአን ውጪ የሆነ አባቶች በሆነ ነገር ነበር የፈለኩት ከቁርአን ውጪ። አሁን እኔ ማልቀበለው ምንድነው ቁርአኑ በጀብሪል አማካይነት ከይቅርታ ጋራ ጀብሪል አማካይነት ለመሐመድ መጣ። እስልምናው ጅማሬው እሱ ጋር ነው ማለት ያስብላል። ለምን እንደሱ አይደለም? ቀደም እያነገርኩሽ ነው አመጣጡን። እሺ አሁን በዚሁ መሰረት አንቺ ባልሽው መሰረት የግዴታ ሙሴ ለምሳሌ ስለና አብርሃም ተናግሯል አይደል? ብሎ ኪዳን ላይ አሁን ሙሴ የመጣው ከና አብርሃም በኋላ መሆኑን ታውቂያለሽ። ሙሴ ሙስሊም ነው። ሙስሊም ወደ እሱ ሳይሆን ልልሽ የፈለኩት አንድ ነብይ ስላለፈው መገለጥ አይገለጥለትም ከተባለ ሙሴ ስለና አብርሃም ቢናገር መጽሐፍ ቅዱስ ላይ መቀበል የለብሽም ማለት ነው። አየሽ ስለና አብርሃም ስለና አዳም ተናግሯል። መቼ ኖርክ በዚያ ዘመን? አይ እንደዚህ እንለዋለን። እንደሱ አያስኬድም። ይሄ አምላክ በየትኛውም ጊዜ ሙሴን ሲያስነሳ ጊዜ ስላለፉት ይገልጥለታል። ያን አምነን መቀበል ነው። ተሻለ አይደለ? ተናጋሪው አምላክ መሆኑን ማረጋገጥ አለብን። ግን መሐመድ ከራሳቸው ቢናገሩ ቀደም እያልኩሽ ነው አንቀበላቸውም ነበር። እርሳቸው የና አብርሃምን ዘመን ስላልኖሩበት በመሲሁ ዘመን ስላልኖሩ አምላክ በየትኛውም ዘመን ነብይን አስነስቶ ለሱ በሚገልጥለት ጊዜ ስላለፈው መናገር የሚችል ነው አምላክ ወልሻል። እና አሁን ስለና አብርሃም ለምሳሌ ከሙሴ በፊት ከነበረ መጽሐፍ አምጭና ማስረጃ ሳይን ብለሽ ከየት ማታምጪው? አይሽ እና እንደሱ ይሄ አያስኬድም። አንቺ በምትፈልጊው መንገድ አሳይሻለሁ፣ ችግር የለውም። እስከዛ ሌላ ጥያቄ አለ ይጠይቅ። ወደ ቤት እየሄድኩ አንድ ጊዜ ደርሻለሁ። ከላይ ሰላም እንዴት ነሽ? ሰላም ናችሁ? ከላይ ያለው እሺ ልውረድና በቃ እሺ። እስልምና ዘላለም ህይወት ወስጥ ነው ምንድነው? እኔ ስሰማ ሁሉም ሰው እስላም የሆነ ሰው ሲኦል ገብቶ ይወጣል፣ ተፈትኖ ይወጣል ይባላል። የእናንተ የዘላለም ህይወት ወስጥ ነው ምንድነው? ቃል በቃል አምላክ ጀነት እንደሚያስገባን የዘላለም ህይወት እንደሚሰጠን ቃል ገብቷል። ይሄን በጣም በርካታ ቦታ ላይ ይነግረናል። ጥሩን እየሰራ ክፉን እየሰራ ገሃነም ገብቶ ተፈትኖ ይወጣል ይባላል። ይሄ እውነት ነው? ምን አላት? ውሸት ነው? ወደ እሱ ልመጣ ነው። የዘላለማዊ ህይወት አላችሁ ሆይ? አዎ አለን። ቃል ገብቷል አምላክ እነለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ በእኔ አምነው መልካም የሰሩ ሰዎች ለእነርሱ ገነት ተዘጋጅታላቸዋለች፣ በእርሷም ውስጥ ዘውታሪዎች ሲሆኑ ለዘላለም እያለ ይናገራል። እና የዘላለማዊ ህይወት እንዳለን ቃል በቃል አምላክ አላህ ነግሮናል። ዘላለም ህይወት ምንድነው? ምን ለማድረግ ነው? ለምሳሌ እኛ በኢየሱስ ክርስቶስ እናምን የዘላለም ህይወት እናገኛለን። እናንተ ምን ስትሆኑ ነው የዘላለም ህይወት የምታገኙ? በአንድ አላህ ስናምን ጊዜ እንዲሁም እርሱን በብቸኝነት ስንገዛ ጊዜ ይህ ነው። እርሱ በነብያት በኩል ባወረደው ህግና ስርዓት ተመርተን ስንሄድ ጊዜ የዛኔ በእርሱ በማመን እነዚያ በእኔ አምነው መልካምን የሰሩ እያለ ይናገራል። በእርሱ አምነን እርሱ ባዘዘን መልኩ ስንሄድ ጊዜ የዛኔ የዘላለም ህይወት እናገኛለን። ኦኬ እንትን ካላስቸገርኩኝ ይሄን ምንድን ለምሳሌ ኢየሱስ ክርስቶስ ካረገ ከስድስት ዓመት በኋላ ነው አይደል መሐመድ ነብያችሁ እንትን ያለው የመጣው? ኢየሱስ ክርስቶስ ካረገ ከስድስተኛው ዓመት በኋላ ከመጣ እናንተ አሁን ሲሰማችሁ ክርስትና ልክ አይደለም ትላላችሁ። ለምሳሌው ኢየሱስ ክርስቶስ ካረገ እዚህ ምድር ላይ አስተምሮ ሁሉ ነገር ከጨረሰ በኋላ ካረገ በኋላ ነው የእናንተ የመጣው። ከዛ ክርስትናው እንዴት ልክ አይደለም
ኢየሱስ ክርስቶስ ለማምጣቱ ለመውለዱ ከሞት መነሳቱ መስቀሉ መጽሐፍ ቅዱስ አባቶች ትንቢት ብዙ ነገር አለ። ግን ይሄ አመት ሁሉ ቆይቶ ከመጣ በኋላ ክርስቲያኑ እንዴት ልክ አይደለም ስህተት መንገድ ስላላችሁ እሺ እቺን አንድ ሃይማኖት ትክክል ነው ወይንስ አይደለም የሚለውን ከመጽሐፍ አንፃር እንመልከት። አሻን አንደኛ አምላክ ነው ለነብያት ሃይማኖትን ደንግጎ የሚያዛቸው ነብያት ስራቸው ማድረስ ብቻ ነው። መጽሐፍ ቅዱስ ላይ ስናይ የትኛውን ቦታ ላይ እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት አንድም ቦታ የለም። ክርስቲያን መሆን እኮ በኢየሱስ ክርስቶስ ማመን ነው። ካመን ካንተ አሁንም ትሆናለህ። ካመን ወደሱ መጣለህ። ቆይ አንድ እግዚአብሔር አንድንም ነብይ መጽሐፍ ቅዱስ ላይ ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ የለም? ክርስቲያን መሆን በኢየሱስ ክርስቶስ ማመን ማለት ነው። ምን ማለት ነው የሚለውን እመጣለሁ። ግን አንድ ቦታ እንደው ለምሳሌ እኛ ቃል በቃል ሙስሊም ሆኖ እያለ ያዘናል። ሙስሊም ሳትሆኑ እንዳትሞቱ ይለናል። ወላታ ላይ ነው ቁርአን ላይ ነው ሙስሊም ይሆኑ ብለው እኛን ለምሳሌ እኛ ወደሱ እመጣለሁ። እኛን ቃል በቃል ሙስሊም ሆኖ እያለ አምላክ ያዘናል። ግን አንቺ መጽሐፍሽ ላይ የትም ቦታ ላይ እግዚአብሔር ክርስቲያን ሆኖ ይብላል አዘዘሽ። ክርስቲያኖች ክርስቲያን የተባሉበት አለ የተባሉት በምን ወደሱ እመጣለሁ። ይኸውልሽ አሁን ግን እግዚአብሔር አዟል ክርስቲያን ሆኖ የሚል ቃል እንደዚህ አዟል እኛ ጋር ስላለ እስኪ እናንተም ጋር አለ ይሄ ነገር ክርስቲያን ሆኖ ብሎ ያዘበት? አዎ አለ። መጽሐፍ አመጣለሽ ያንተን መልስ። እሺ ክርስቲያን ሆኖ የሚልበት ቦታ የለም አለ። ክርስቲያኖች ክርስቲያን የተባሉበት ጉባኤ አለ። አባቶች ተሰብስቦ ሰዎች በኢየሱስ ክርስቶስ ካመኑ በኋላ ክርስቲያኖች ብሎ ለመጀመሪያ የተጠሩበት አለ። አባቶች አመጣለሁ መስረጃ የዛኔ ባዩ ማን ነው በጉባኤ ክርስቲያን ያላቸው? ጉባኤ የክርስቲያን ስብስብ አይደል? ክርስቲያኖች ማለት ባዩ አምላክ ነው ወይ ክርስቲያን ናቸው? በቃ ህዝብ አለ ያላቸው አምላክ ነው ወይስ አይደል? አምላክ አይደለም። አሁን ችግር የለውም። እሺ የኔም ችግር የለውም። እኔ ጠንቅቄ ያው ስለማምን እሺ ያንተን መልስ ፕሊዝ። መጀመሪያ ቀን ነው እዚህ ቤት የገባሁት። ብዙ ሰው እዛ ጋር ያለው ፌርስ ለሚያደርገው ከቁርአን ውጭ ነው አይደለ? ሙስሊም ነው እንደነበሩ ነብያቶች የምትፈልጊው? ኖ እኔ የፈለኩት አሁን ዋናው ጥያቄ ሌላ ይቅርና ዋናው የኔ ጥያቄ ብዙ ሰው ጠይቄ እሱ ጋር ሂጂ ስላሉኝ ነው የመጣሁት። ለምሳሌው እስልምና ከመሐመድ በፊት መኖሩን ከቁርአን ውጪ ታሳየኛለህ? በአባቶችም ያው ምስክርነት ለሶስት ይጸናል አይደል? ችግር የለውም። እሺ ችግር የለውም። እሺ ስለዚህ ብሉይ ኪዳን መጀመሪያ የተጻፈው በምን ቋንቋ ነበር ታውቂያለሽ? ብሉይ ኪዳን የኛ ነው ወይስ የእናንተ? የኛ ብሉይ ኪዳን የእናንተ በዕብራይስጥና በግሪክ። በጣም ጥሩ። በዕብራይስጥ እንደተጻፈ ታውቂያለሽ። ጥሩ ነው። ከኛ ልታሳይ ነው እንዴ? ከአባቶች አላልሽም? ከራስሽ መጽሐፍ ላሳይሽ ነው። የኛ እኮ አይመለከትም። ከራሴ ያሳይ ራስን ይችላል። ከአባቶች ከቁርአን ውጭ አልሽ ቅድም። እሺ ከአባቶች አልሽኝ። እሺ ከራስሽ መጽሐፍ ነብያቶች ሙስሊም እንደነበሩ ሙስሊም የሚለውን ቃል በቃል ላሳይሽ ነው። እውነትን ከሆነ የምትፈልጊ መጽሐፍ ቅዱስ ታምናለህ? ስለማመን እንመጣለን በኋላ ላይ። አሁን ግን አንቺ ሙስሊም እንደነበሩ ቃል በቃል አሳየኝ ከቁርአን ውጭ ከአባቶች መጽሐፍ ብለሽ ነው አይደል? ከገዛ መጽሐፍ አዎ ላሳይሽ። እሺ የቱ ጋር ነው ለምትፈልጊ? ለማወቅ ነው የቱ ጋር ነው ምዕራፍና ቁጥር። ግን ማታምነው መጽሐፍ ስለዚህ በምን ቋንቋ ነው? ከራስ ብትጠቅስ ደስ ይለኛል። ለኔ አይደለም ለአንቺ ነው የምጠቅስልሽ። ከኔማ ልጠቅስልሽ ብል አልፈልግም አልሽ። እኔ ነብያቶች ቃል በቃል ሙስሊም እንደሆኑ የተናገሩበትን እየነገርኩሽ ነው። እንዳውቅ ማለት ነው። የኛ አባቶች የእናንተ አባቶች ናቸው። አዎ እነዚህ እና አብርሃም እና ይስሐቅ እና ያዕቆብ አባቶቻችን ናቸው። ቃል በቃል አብርሃም አባታችን እንደሆነ አሳይሻለሁ ከፈለግሽ። አብርሃም አባታችን ሚለት አቢኩም ኢብራሂም እስልምና ከመሐመድ ውጪ መኖሩን ከመጽሐፍ ቅዱስ ያሳየክ ነው። እሺ ቀጥል። አሳይሻለሁ። አብርሃም አባታችን እንደሆነ በቁርአን ላይ ላሳይሽ ከፈለግሽ። ከቁርአን ውጪ እስልምና መኖሩን እንፈልግ።
ችግር የለም። በቃ አይ መልስ እነዚህ መልስና አባቶቻችን ሆን ታማ ችግር የለም መልስ። በቃ ችግር የለም። አሁን የት እንገባለን? እዚህ መጽሐፈ ኢዮብ ላይ እንገባለን። ኢዮብ እሺ ይታይሻል። ኢዮብ 22:21 ይታያል። አንብብ እሺ፣ አስረዳኝ። ምን ኢዮብ 22:21 አይደል? እሺ ኢዮብ 22:21 ያ እነዚህ ምን ይላል? ለእግዚአብሔር ተገዙ ከእርሱም ጋር ሙስሊም እግዚአብሔር ማን ነው? እሺ ቀጥል። አንዴ አዳምጪና ተከታታይ። እሺ ኢዮብ 22:21 ያው ኢዮብ 22:21 ለእግዚአብሔር ተገዙ ከእርሱም ጋር ተስማሙ በዚህም መንገድ ሰላም ትሆናለህ እያለ ይናገራል። መልካም ይሆናል ይላል። አሁን ለእግዚአብሔር ተገዙ ሲል ጊዜ ለአንዱ አምላክ ለእግዚአብሔር ተገዙ ማለት ምን ማለት ነው? ሂብሩ የሚለው ይታይሻል። እዚህ ጋር ዕብራይስጡ ጋር ልንገባ ነው። እሺ ይሄን ቃል የሚፈታልሽ እዚሁ ሂብሩ ጋር ልንገባ ነው። በሂብሩ ነው አይደል የተጻፈው ብሉይ ኪዳን? ቀደም አንቺ እንደዛ ብለሽኛል። ሂብሩ ላይ እንገባለን። ያን ዕብራይስጡ ከዛ ወደ አማርኛ እንቀይረዋለን። እዚሁ ጋር እያለ ያን ኢዮብ 22:21 ለእግዚአብሔር ለአንዱ አምላክ መገዛት ማለት እንግዲህ ሁሉም ነብያት ለአንዱ አምላክ ለእግዚአብሔር ተገዙ ተብለዋል። ያ ማለት ነው ማለት ነው። እዚሁ ጋር ወደ አማርኛ እንቀይረው የትም ሳንሄድ። መልካም እሺ ያውና ተከታታይ ለእግዚአብሔር መገዛት ማለት ይታይሻል። ሙስሊም ወይንም እስላም ብሎ አስቀምጦልሻል። ለእግዚአብሔር መገዛት ለእግዚአብሔር መገዛት ይችላል። ምን ትላለች? እስላም ይላል። ይሄ መጽሐፍ ቅዱስ ላይ ነው። አዎ ለእግዚአብሔር መገዛት የሚለውን ያውና እዚህ ጋር ሙስሊም ብሎ አስቀምጦልሻል። ለእግዚአብሔር ከየት አምጥታል እንዴ? ዕብራይስጥ ላይ በዕብራይስጥ እንደተጻፈ ቅድም ነግረሽኛል። ለእግዚአብሔር ተገዙ የሚል ከመሐመድ በፊት እስልምና መኖሩን ያሳያል። ለእግዚአብሔር መገዛት ማለት ያው ሙስሊም ወይንም እስላም ማለት እንደሆነ አስቀምጦልሻል። ሙስሊም እስላም ቃል በቃል ብሉይ ኪዳን እዛው የትኛው እንትን ላይ ነው የምታመጣው? ዕብራይስጥ ላይ ዕብራይስጥ ስንት ነው ቁጥሩ? 22:21 ኢዮብ። እሺ አያለሁ። አመሰግናለሁ። እሺ ከላይ ያለሽው ሰላም ሰማል። ብዙ ጠፋህብን እኮ አራለሁኝ። የት እጠፋለሁ? ልጆች አሰላሙ አለይኩም። ወአለይኩም ሰላም። ሰላም ነው? አልሐምዱሊላህ። እንትን በእኔ እኮ ስጽፍ አላስገባልኝ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ወንድሜ ሁሱ አላህ ይጠብቅህ። ብዙ ነገር ተማርንብህ። አላህ ኸይሩን ረመዳን ካገኙት ለይለቱል ቀድርን ካገኙት ወንድማችን አላህ አድርገህ። ለኛም እንደዛው አንድ መልእክት ለማስተላለፍ ነው እዚህ ጋር የመጣሁት። በሁሱ አካውንት የተከፈቱ ብዙ አካውንቶች አሉ እና እሱን እንዲቀይሩ አሁን በዚህኛው አካውንት ብዙ ሰው እየፈለገ እያጣ ስለሆነ እሱን ለማለት ነው። አላህ ይጠብቅህ። በጣም ነው የምንወድህ። ምንም ቢሆን ታላቅህ ሆነ ብዙ ተጠቅሜያለሁ። የተወላገደ አቂዳዬን ማስተካከያለሁ። አንተ አላህ አስተካክላ ኸይሩን ሁሉ ይወፍቅህ። مرحبا جزاك الله خير بارك الله فيك. እሺ ሰላም ሳራ እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። አልሐምዱሊላህ ነኝ። እኔ እንኳን ጥያቄ ለመጠየቅ ሳይሆን የገባሁት አስተያየት ለመስጠት። እሺ ሁሉ ጊዜ አያለሁ ማለት እከታተላለሁ። አንዳንዴ መማር ጥሩ ነው፣ የሌሎችንም እምነት ቢሆን ማየት ጥሩ ነው። ግን አንዳንዴ አሁን በእኛ መጽሐፍ ቅዱስ እንደ ኦርቶዶክስ እኔ የኦርቶዶክስ እምነት ተከታይ ነኝ። በእምነት ምንም ጥላቻ የለብኝም። እኔ በሙስሊም ማህበረሰብም በምንም ማህበረሰብ አብሬ ያደግኩ ሰው ነኝ። ጎረቤት ሆኜ ከሙስሊሞች ከክርስቲያኖች ጋር ያደግኩ ሰው ነኝ። ነገር ግን አንዳንዴ የራሳችን ብንከተል ብዬ አስባለሁ። ማለት እንዳስተምሮት ማለት ነው። አሁን አንተ
እኛ የሚያስተምሩንና አባቶቻችን የሚያስተምሩንና አንተ የሚያስተምሩን አንዳንድ ቃል በቃል የሆነ ነገር እየነገሩክ እንኳን እንዶ አሙቅልኝና በእናትህ አውርዱት አይደል? እሺ የራሳችንን ማለት እኔ አሁን ለምሳሌ የፈለገ ምሁር ቢሆን አንድ ሰው ስለ አንድ እምነት ሙስሊምን በአጠቃላይ ባላውቀው በእኔ እምነት ቢሆን አውቃለሁ ብዬ የሚሄድ አይደለም፣ ተማሪ ነኝ ብዬ ነው የሚሄደው። ግን ሁልጊዜም ቢሆን የራሳችንን አሁን እንደ ኦርቶዶክስ የሚያሳየው መጽሐፍ ቅዱስ ላይ ስትማር መጽሐፍ ቅዱሱ ቃል በቃል አያሳይም። ቃል በቃል ማለት ቃል በቃል የሆነ ነገር ትርጉም አለ፣ ፍቺ አለ። ያ ነገር አንተ እንደምትናገረው ነው፣ አንተ እንደምታስተምረው አይደለም። ከስንማር ባለንበት ደረጃ አንተ እምነትህን እንድታስተምር ማንም አይከለክልም። ማለት ማንም እምነትህን አስተምር፣ የሚከተሉን ሰዎች ቁርአንን አስተምር፣ ማንም እንትን አይልም። እኔም ቁጭ ብዬ የተማርኩ ነው ቁርአንና ቢትዊን ኦርቶዶክስ እና ወይ ደግሞ ሌላ እምነትና ሙስሊም ምንድን ነው ልዩነት የሚለውን ነገር እየተማርኩኝ ነው እኔም ራሴ እንደ አንድ ኦርቶዶክስ። ግን አንዳንዴ ደግሞ የራሳችንን ብቻ ብናስተምር የተሻለ ነው ብዬ አስባለሁ። ማለት የሆነ ነገር ውስጥ እየገባን በማናውቀው ነገር ውስጥ እንትን ባንል ደስ ይለኛል። እኔ አሁን አንተ ላይ ያዩት ነገር አስተምር፣ ጥሩ ነው ማስተማርክ። እንደ አንድ ወጣት ይሄ ሁሉ እንትን ማወቅ እኔ አም ፕራውድ ኦፍ ዩ ለማወቅ እንደማወቅ ማለት ነው በማወቅ ደረጃ። በተረፈ ግን ወደ ራስ ብታተኩር በጣም ደስ ይለኛል። ማለት እንደ ኦርቶዶክስ ስነግርክ ድጋሜ መጽሐፍ ቅዱስቱ ትርጉሙና ቃል በቃል የሚናገርህና አባቶች ተርጉሙ የሚያስተምሩን ነገር አንድ እንዳልሆነ ያን እንድታቀልኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። አንድ አስተያየት ሰጥቼ ማውረድ ፈልጋለሁ። ያኛው አካውንት ተዘግቶባል 2 ቀን አካባቢ እየፈለገው ነበረ። አሁንም ሌላ ከኔ በፊት አንድ የሆነ ሰው ገብቶ በአንተ አካውንት ብዙ የተከፈተ ነው። ስለዚህ ለምንድን ነው እኛ ጋር አልሐምዱሊላህ ብዙ አይቲ ያጠኑ በተለያዩ ሀገሮች አሉ። ስለዚህ አይቲ የሚያውቁ ልጆች ከአንተ ጋር እንትን ብለው ፕሮቴክት የሚደረግበትን መንገድ ወይም ደግሞ የቲክቶክ ህግጋቶች ምን እንደሆኑ ለአንተ ሆነ አንተን መሰል ያሉ ወንድሞች ይሄን ነገር በውስጥ ተነጋግራችሁ አንተ አንድ አካውንት ቋሚ ኑሮ ያ በቋሚነት ሊሆን የሚችልበትን ቢታሰብበት። ምክንያቱም አሁንም እነሱ እየጨፈሩ ነው እየዘፈኑ ነው። ያንተን አካውንት ስላዘጉ የሰማይና ምድርን ስልጣን በእጃቸው የያዙ የመሰላቸው ብዙዎች አሉና እህቶች ደግሞ መልእክትን ማስተላልፈው እህቶችም ወንድሞችም የሙስሊም ፕሮፋይል እና ስም ያለውን ደግሞ እርስ በርስ ሸር ተደራርጋችሁ ወይም ፎሎ ተደራርጋችሁ የሁሱን አካውንት ከፍተኛ ቁጥር ላይ ደረጃ ማድረስ ይጠበቅብናል። ገንዘብ አዋጡ አልተባልንም እኮ ቢያንስ ሸር እና ፎሎ ለማድረግ ምንድነው የሚያስቸግረን ነገር? እውቀት የሚጠይቅም አይደለም። ስለዚህ እነኚህን ልጆች ልናግዛቸው ይገባል። በበኩሌ ይሄን ነው እና አንድም ቀን በአንተ ምክንያት በአንተ ኡዙር ምክንያት ልናጣ ይገባል እንጂ በዚህ በሲስተሙ ጉዳይና በተለያዩ የማይፈልጉ አንተን መስማትም ማየትም በህልማቸውም በሆናቸውም የምትቀጠቅጣቸውና የሚቀጠቀጡት የነሱ ደስታ መሆን አያስፈልግም ብዬ አስባለሁ። ኢንሻአላህ ይሄንን በታሳቢነት አንተም ምን ያክል ሰው እየጠበቀህ እንደሆነ አንተ ሰበብ እየሆንክ እንደሆነ ምታውቀው ይሄን ታሰበው በስነ ስርዓት ቁጭ ብለህ ማቴሪያሎች ተዘጋጅተው ያለች አንድም ደቂቃ 10 ደቂቃ ትሁን በጥሩ ማቴሪያል እንደ ያየነ እኮ ነው። ቲክቶክ መንደር በጣም ዘመናዊ የሚባል ማቴሪያል የሚጠቀሙ ሰዎች አሉ። አንተ በአንድ ስልክህ ነው ወደዛ ስትዞር ወደዚህ ስትዞር ምናምን እና በአላህ ፈቃድ ያ ማቴሪያል ተሟልቶልህ ባለች አንድም ደቂቃ 10 ደቂቃ በጥራት በትክክለኛ ሁኔታ
አስተላልፈ የምትወጣበትንና በአንተ ሰበብ ደግሞ ብዙ ሰዎች የሚጠቀሙ ስለሆነ ያን ብታስብበት የተሻለ ነው። እህቶችም ለሌሎች አሰስ ገሰስ ፎሎ እያደረግን እሱን 1 ሚሊዮንም ይሁን ግማሽ ሚሊዮን አለማስገባት በጣም ያሳስባልና አስቡበት። ሸር ተደራረጉ፣ ፎሎ አድርጉት። የሚጠበቀውን ነገር በበኩል እኔ ፈቃደኛ ነኝ ኢንሻአላህ። ድረስ ስለተጣጣኝ አመሰግናለሁ። አላህ ይጠብቅህ፣ እንተንም ቤተሰብህንም ጓደኞችህን። ጀዛከላሁ ኸይር ወባረከላሁ ፊክ። ሹክራን ወንድም እሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ አንድ ጥያቄ ነበረኝ። ሁሩጅ ለ3 ቀን ዳዋ መውጣት ይፈቀዳል እንዴ? ዳዋ በጊዜ ገደብ ገድቡ መውጣት ይሄ ቢድዓ ነው። ነብያችን ሰለላሁ ዐለይሂ ወሰለም አላደረጉትም፣ ሰሃቦችንም አላዘዟቸውም። ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦችን እንዲያስተምሩ ልከዋቸዋል። ነገር ግን በጊዜ ገደብ አልገደቡም። ዳዋ ዒባዳ እስከሆነ ድረስ ዒባዳ ተውቂፊይ ነው። ለሶስት ቀን ለ7 ቀን ምናምን ብለው እንደሚያደርጉት እንደነዚያ ከሆነ አይቻልም። ሰውየው ግን ለ3 ቀን ያክል እንዳው ብቻ እዚህ ሀገር አስተምሮ ልምጣ ብሎ ዝም ብሎ ያንድን ንያ ሳያደርግ እንዴት ማለት ሰውየው ሄዶ አስተምሮ ይመጣ ችግር የለም። 3 ቀን መደረግ አለበት። ከዚያ 7 ቀን፣ ከዚያ ወር፣ ከዚያ 40 ዓመት 4 ዓመት እያሉ ይሄን የዳዕዋ ጊዜ መከፋፈሉ ይሄ ቢድዓ እንደሆነ ዑለሞች ተናግረዋል። እሺ ማርሃባ ሹክራን ጀዛከላሁ ኸይር። ይሰማል? ሄሎ አዎ ይሰማል። ሰላም ዋልክ? ሰላም ነው እግዚአብሔር ይመስገን። አንዳንድ ጥያቄ ልጠይቅ ነበር። እሺ እኔ የምጠይቀው ያው ዞሮ እምነት የኖረው ሰው ከሰውን ተከትሎ ሰው ነው እምነት የመጣው የሰው ልጆች አደም እና ሐዋ የት ነው የተፈጠሩት? የት ቦታ የሚል ጥያቄ የምጠይቅ። እሺ እመልስላለሁ። ከላይ ወንድነት ሰላም ነው እንዴት ነው? ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወሱ እንዴት ነህ? ሰላም ነህ? አልሐምዱሊላህ አልሐምዱሊላህ። እንደው መቼ ነው ዱባይ ላይ አንተን አግኝቼ መቼ ነው እንጠብቃችሁ ወዳጆች? እንዴት ነው ሱዬ? ሰላም ነው? አፊያችሁ? አልሐምዱሊላህ። እኔ እንኳን የገባሁት ምንድነው ያው በዚህ በትምህርት ላይ መሀል ላይ አንዳንድ ነገሮች አስታውስ። ምንድነው አንዳንድ የኛ ሙስሊም ወንድሞች እውቀት ሳይኖራችሁ አንዳንድ ቦታ ላይ እየገባችሁ የሚከራከሩ ወንድምና እህቶች አሉ ብዙ። ስለዚህ መሀል ላይ ይሄንን ብታስታውሳችሁ፣ ምክንያቱም ሚስ አንደርስታንድ እየፈጠሩ እነዚህ ሰዎች ናቸው እንደዚህ አይነት በሮችን እየከፈቱና ያሳመኑ በመምሰል ያው ውሸት ሲደጋገም እውነት ይሆናል አይደል የሚባለው። ያሳመኑ በመምሰል ብዙ እያገዟቸው ያሉ ወንድም እህቶች አሉና እንደዚህ አይነት መልእክቶችን ብታስተላልፍ ብዙ። እሺ መርሐባ ወንድም አላህና ወጣህ ነበር እና ይሄ በጣም ኢምፖርታንት የሆነ ነገር ነው ብዬ ስላሰብኩኝ ነው። እሺ መርሐባ። አላህና መልእክተኛ የሚሰደቡበት ቦታ ላይ መቀመጥ ተገቢ አይደለም። الله كالكل بالقرآن له وقد نزل عليكم في الكتاب أن إذا سمعتم آيات الله يكفر بها ويستهزأ بها فلا تقعدوا معهم حتى يخوضوا في حديث غيره إنكم إذا مثلهم إن الله جامع المنافقين والكافرين في جهنم جميعا له. الله سبحانه وتعالى زبوت علي كبار كان يتناقروا بدن فادمتو برقتم بزي بالقرآن له إنده ملكال وردو الله تعالى የአላህ አንቀጽ ሲላገጥባቸው ሲሾፍባቸው ከሰማችሁ ሲካዱባቸው ከሰማችሁ ከነዚህ አላጋጮችና ሻፊዎች ጋር አትቀመጡ አለ። የአላህን ቃል ወይንም ቁርአንን ወይ ሐዲስን አንስተው በነብዩ ሰለላሁ ዐለይሂ ወሰለም የሚሳለቁ ሰዎች ካሉ የሚዘልፉ ሰዎች ካሉ እዚያ ቦታ ላይ መቀመጥ ተከልክሏል። ፈላ ተቅዑዱ መዐሁም አለ፣ ከእነርሱ ጋር አትቀመጡ አለ። ብትቀመጡስ
ኢነኩም ኢዘን ሚስሉሁም እናንተ ከተቀመጣችሁ የእነርሱ አምሳያዎች ናችሁ አለ። ምን ብሎ ጠራቸው? ሙናፊቅ ወይም ሙናፊቅ ብሎ ጠራቸው። እነዚህ አው ልቡ ላይ ምንም ኢማን የሌለው ሰው ነው አላህና መልእክተኛው ሲሰደቡ ቁጭ ብሎ የሚያዳምጥ ሰው። ኢነኩም ኢዘን ሚስሉሁም እናንተ የእነርሱ አምሳያዎች ናችሁ አለ። ኢነላህ ጃሚዑል ሙናፊቂነ ወልካፊሪነ ፊ ጀሃነም ጀሚዓ ለመጨረሻ ላይ እኔ አምላካቸው አላህ ሙናፊቅንና ከሃዲያንን በጀሃነም እሳት ውስጥ ሰበስባቸዋለሁ አለ። ከሃዲያን ያለው ማን ነው? ተሳዳቢዎች። ሙናፊቅ ያለው ማን ነው? ቁጭ ብለው የሚያዳምጡት አላህና መልእክተኛውን ከፍ ዝቅ የሚያደርጉ የሚሳደቡ ሰዎች ያንን ጋጠወጥ እዚህ ተሰባስበው በውይይት ስም ማለት ነው። ይሄ ውይይት አይደለም፣ ይሄ እንትን አይደለም። ወታቻለር ነብይ አይሰደብም፣ አምላክ አይሰደብም፣ የመለኮታዊ መጽሐፍ አይሰደብም። ማንም የማንን ሊሰድብ አይገባም። በአግባቡ በስነ ስርዓት አነጻጽሮ መሄድ። ይሄ ነው ካንተ ጋር ያለው፣ ይሄ ደግሞ ከኔ ጋር ያለው ብለህ አቅርበህ መሄድ ማለፍ። ወታቻለር መሐመድ እንዲል አድርግልህ ምናምን ይሄ ተገቢ አይደለም። እንዲህ አይነት ቦታ ላይ የሚቀመጥ ሰው ካለ ይሄ ራሱን ይፈትሽ። ኢማን በልብ ውስጥ ምንም ጭራሽ የሌለ ሰው ነው። ለአላህና ለመልእክተኛው ክብር ያለው ሰው አላህና መልእክተኛው የተሰደቡ እዛ ቦታ ላይ ቁጭ አይልም በፍጹም። እሺ ወደ ጥያቄ ስንመለስ ወገናችን አደምና ሐዋን አላህ ሱብሓነሁ ወተዓላ ፈጥሯቸው ወደ ጀነት እንዲገቡ አድርጓቸዋል። خلقهم الله سبحانه وتعالى አላህ አደምን ከአፈር ነው የፈጠረው። كما قال النبي صلى الله عليه وسلم خلق الله الملائكة من نور وخلق الجنة من مارج من نار وخلق آدم مما وصف لكم أي من التراب. وفي قوله سبحانه وتعالى إن مثل عيسى عند الله كمثل آدم خلقه من تراب. الله آدمን ከአፈር ነው የፈጠረው። ሐዋን ደግሞ ከአደም የግራ ጎን ነው የፈጠራት። ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? خلق الله حواء من آدم من شقه الأيسر አላህ ሐዋን ከአደም የግራ ጎን ፈጠራት አሉ። በዚህ ሁኔታ ከዚያም ወደ ጀነት እንዲገቡ አድርጓቸዋል። እሺ ተገነት እንዴት ወጡ? አሁን ተገነት እንዴት ሊወጡ ቻሉ ነው? ወይስ አሁን ያሉት ገነት ላይ ነው? አሁን እየኖርን ያለነው ገነት ላይ ነው ወይስ ያው እኛም የአዳም ዘሮች ስለሆንን አሁን ያለነው ገነት ላይ ነው ወይስ ገነት ኖረው ነው ወደዚህ ወደ ምድር የመጡት? አሁን ያለነው ምድር ላይ ነው። እኛ አደምና ሐዋ በጀነት ውስጥ ነበሩ። ጀነት በሰማይ ላይ ትገኛለች። ከሰባት ሰማያት በላይ ነች ጀነት። ከዚያ በኋላ አደምና ሐዋ ፈተና ቀረበላቸው። ያችን ፈተና ሊወጡ አልቻሉም፣ ወደቁ። ወደ ምድር ውረዱ ተባሉ። ቁልና ህቢጡ ሚንሃ ጀሚዓ በሉ ሁላችሁም ወደ ምድር ውረዱ አላቸው። አላህ ሱብሓነሁ ወተዓላ ወረዳቸው። አሁን ወዴት ናቸው ከተባለ ወደ ጀነት። አንድ ሰው በአንድ ሙስሊም በሚሞት ጊዜ ነፍሱ በገነት ትሆናለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። አርዋሑል ሙእሚኒነ ፊል ጀና አሉ፣ የሙስሊሞች ነፍስ በገነት ትሆናለች አሉ። እዛው መማር ፈተና ተፈተኑ፣ ወደቁ፣ ጥፋት አጠፉ። ያው ቅጠል እንደ ቁርአኑ ማስተምረው አትብላ የተባለውን ቅጠል በላ፣ ተሳሳተ፣ ወደ መሬት ተላኩ ነው። እዛው ምህረት ማድረግ አይችልም ወይ? ወደ መሬት ማምጣቱን ለምን አስፈለገ? ምናልባት እንደ ስለምናስተምረው ግድ እንትን ጥቅስ ብቻ አልፈልግም። እኔ እንደዚህ ደረጃ ድረስ ነው የምጠይቀው። ለምን ፈጣሪ አዛኝ ነው፣ ሩህሩህ ነው፣ ቁርአን ላይም እንደተቀመጠው። ነገር ግን ፈተናቸው፣ አላለፉም። እዛው ምሮ እዛው በገነት ማስቀመጥ ይችላል። ለምንድን ነው ወደ መሬት የላከበት ምክንያት? በተፍሲርም ይሁን በተለያየ መንገድ ምንድን ነው ምክንያቱ? እዛው መማር ሲችል ለምን ወደ መሬት መጡ የሚለው ለእኔ አሁን ጥያቄ ይፈጥርብኛል ሁሌም። ኦኬ፣ ይህ የቀረበላቸው ፈተና ነበር። እችን እንዳትበላችን ከበላ ትወጣለህ ተብሎ ያችን በላ ወጣ። ሁለተኛ ስለ ምህረቱ ለጠየቀው ምህረት አድርጎለታል ወይ? አዎ። ምህረቱ ምንድነው? ከአምላክ ጋር ተጣልተው ነበር ኃጢአትን በማድረጉ አይደለም። ይሄን የተጣላውን ጥል በምን ምህረት አገኘ? ከአምላክ ጋር እንዴት ታረቀ ከተባለ በንስሐ። ይሄን የንስሐ ቃል ራሱ አምላክ አሳውቀው አዛኝ ከመሆኑ የተነሳ አደም እንዴት ንስሐ ማድረግ እንዳለበት እንኳን አያውቅም ነበር። አላህ ሱብሓነሁ ወተዓላ ከእርሱ ጋር ሊያስታርቀው ዘንድ አሳውቀው። ፈተለቃ አደሙ ሚን ረቢህ ከሊማትን ፈታበ ዐለይህ ይላል። አደምም የንስሐ ቃልን ከአምላኩ ከአላህ ተቀበለ ይላል። አላህ ሰጠው። በዚህ መልኩ ወደ እኔ ንስሐ አድርግ አለው። ንስሐ አደረገ፣ አላህም ንስሐን ተቀበለው። ፈታበ ዐለይህ አላህም ንስሐን ተቀበለው፣ ጸጸቱን ተቀብሎታል።
አሁን ወዴት ነው ከተባለ ወደ ጀነት። እንዳውም አላህ መረጠው ሁሉ ነብይ ሁሉ የመጀመሪያው ነብይ ያደረገው ለራሱ ለሚስቱና ለሚወልዳቸው ልጆች ይመራቸው ዘንድ ያስተምራቸው ዘንድ የአምላክን ህግና ስርዓት ወለቀድ አሂድና ثم اجتباه መረጥኩትም ማለት ተመረጠ አለ። አንደኛ የንስሐ ቃልን ሰጠው ንስሐ እንዲያደርግ አደረገው። ይሄ ትልቅ የእዝነቱ መገለጫ ይሄ ነው። ከእርሱ ጋር አስታረቀው ይታላል። ጭራሽ እንዳውም የሰዎች የመጀመሪያ ነብይ ያደረገው መረጥኩትም እያለ ተናገረ። ይሄ ነው እና አደም አሁን ወዴት ይመለሳል ከተባለ ወደ ጀነት ነው። ምክንያቱም ነብይ ነው። ነብያቶች የጀነት መሆናቸው ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። አላህም በቁርአን ላይ ይናገራል። እሺ ያው ለኔ ያው አንተ ያልከውን ምላሹን ይዛለሁ። ነገር ግን እኔ አሁንም ቅሬታ የሚፈጥርብኝ ነገር አለ። አሁን ከመለስከው አንፃር ቢሆን እኔ አሁን ንስሐ በገነትም እዛው ሆነው አጥፍተዋል፣ እንደ ጥፋታቸው እዛው ንስሐ ሰጥቶ እዛው መማር ይችላል። የግድ ወደ መሬት ማምጣት ምናልባት አስፈላጊ ነው ብዬ አላምንም። እኔ አሁን እንደ እምነት ብታይ ፈጣሪ ሁሉን ቻይ ሁሉን ነገር ማድረግ የሚችል ስለሆነ እዛው ንስሐ እንዲገባ እዛው መማር ይችላል። ወደ ምድር ማምጣት ያስፈልጋል ብዬ አላምንም። ያው እንደናንተ አስተምሮ ያው የሰጠኝን ያው አስተምሮቱን መስማት ነው። ሌላ እንትን የለውም። ሁለት ነገር ነው የተከሰተው። አንደኛ በመብላቱ ምክንያት ምን ሆነ? እንዲወርድ ተደረገ። ንስሐ እዛው መማር አይችልም ወይ? አላህ ሱብሓነሁ ወተዓላ ማረለት እኮ ማረለትና ከእርሱ ጋር አስታረቀው። አሁን እዚህ ቦታ ላይ ሁለት ነገር ነው የተከሰተው። አንድ ከጀነት መውጣት፣ ሁለት አደጋ ነው የደረሰበት። አንደኛ ከጀነት መውጣት፣ ሁለተኛ ደግሞ ከአምላክ ጋር መጣላት ኃጢአትን በማድረጉ። ልክ ነኝ አይደል? በዚህ ሁለቱ ከአምላክ ለምን አላዘነለትም? ለምን ንስሐ አላደረገም? እሱን እኮ ነገርኩህ። ንስሐ እንዲያደርግ እንደውም ራሱ አምላክ ነው ያስተማረው። በዚያ ግን ምን አገኘ ከተባለ ከአምላክ ጋር መታረቅን አገኘ። ከአምላክ ጋር ታረቀ። የግዴታ ከአንተ ከልጅ ልጅ ተወልጄ ተገድዬ ተሰቅዬ ምናምን አላለውም። ወዲያው የንስሐ ቃልን ሰጠው። ይሄ ነው ታላር። እዛ መማር አይችልም ወይ? ለምን ስጋ ለብሶ እስኪመጣ እስኪገደል እስኪሰቀል ብዬ ልጠይቅህ እችል ነበር። ስለ ክርስትና እንድጠይቅህ ስላልፈለግኩ ነው። ስለ እስልምና ብቻ ማወቅ ስለፈለግህ አንተ ማለት ነው። ታላር እንዳውም ቅልል ባለ መልኩ አላህ ሱብሓነሁ ወተዓላ ምህረት አደረገለት። ከልጅ ልጅ ተወልጄ ተገድዬ ተሰቅዬ ምናምን አላለውም። እንደዚህ ወዲያው ንስሐ ቃል ሰጠሁት አለ። ፈተለቃ አደሙ ሚን ረቢህ ከሊማቲን የንስሐ ቃልን ወዲያው ከአምላኩ ተቀበለ። ወዲያው ንስሐ አደረገ። ያደረጋትም ቃል አንዲት መስመር ራሱ የምትሞላ ነው። ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን ማረለት። በቃ ጌታ አላህ ሆይ ኃጢአት በመስራቴ ነፍሴን በድያለሁ፣ ይቅር በለኝ ዘንልኝ አለ። የማታዘንልኝ ይቅር የማትለኝ ከሆነ ግን ከከሰሩ ሰዎች እሆናለሁ አለ። አላህም ንስሐውን ተቀበለ። ይሄ እኮ በደቂቃ ውስጥ ከማረው እኔ አሁን በደቂቃ ውስጥ ከማረው ወይም ደግሞ ወዲያው በአንድ መስመር ከዳነው የግድ ወደዚህ የስጋ ወጣ ውረድ ፍዳ ያለበት አሁን መሬት ሁለተኛ መቅጫ ናት። አንደኛው ሲኦል ነው፣ ሁለተኛው ወይም ደግሞ እሳት እንደ አስተምሮ እሳት ወይም ሁለተኛዋ መሬት ናት የሰው ልጆች የሚፈተኑባትና ወዲያው ንስሐ ሰጥቶት ከማረው ለምንድን ነው ከጀነት የወጣ ነው? እኛም እኮ እዛው ነበርን የሚለውን ጥያቄ ይዤ ነው አሁን እንደዚህ መሞግትህ። ኦኬ እንደሱ ከሆነ በቃ የግዴታ አሁን ወደ መጽሐፍ እንሄድ። እግዚአብሔር ሰውን የፈጠረው ለምንድን ነው? መጀመሪያ ቀድሞ ለምንድን ነው አይደለም? ለምስጋና። ለምድር ነው አይደለም የፈጠረው? ለምድር አይደለም፣ ለምስጋና። በገነት ፈጠረው ለምስጋና። አውጣ። ለምድር ነው የፈጠረው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ጀምረህ ስለ አዳም አፈጣጠር አጀማመር አውጣ። ይዛል መጽሐፍ ቅዱስ አረ ቆይሽ ላምጣ። ፎቶ ቢልአፊያ በቃ እኔ ልውጣ ኢንሻአላህ። በመሃል እቺን ነገር ብታስታውሳቸው ናለው እንዲገብተው ስድብ ላይ ለሚሳተፉ ሰዎች ብታስታውስ ለማለት ነው። ኢንሻአላህ ዱባይ እንገናኛለን። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አንድ ጥያቄ ነበረ። አልሐምዱሊላህ። እሺ አባቴ በቅርብ ጊዜ ነው የሞተው እና ጾም አለበት ያለፈው ጾም ማለት ነው። እና በምን አይነት መልኩ ነው ማውጣት የምችለው? ነቢያችን ሰለላሁ ዐለይሂ ወሰለም መን ማተ ወዐለይሂ ቀዷእ ሷመ ዐንሁ ወልዩሁ ሳይጾም የረመዳን
ቀባ ያለበት ሳይጾም የሞተ ሰው ቤተሰቦቹ ይጾሙበት። እናንተ እሱን ቀባ ማለት 19 ጾም ነው ያለበት እኮ ያኔ ምንም ሸርጥ መባል ነገር የለም። ዝም ብሎ ሰደቃ ማውጣት ነው። እሺ እንዴት ነው ታቂ ከሚጾመው ታራጀህ ድምፅህ ትንሽ ቆራረጠህ። ምን አልከኝ? ከሚጾመው ታራቅ በይ። ኦኬ እሺ ተስፋ ጋር ትጨርሳለህ ወይስ እኔ ጋር? እሺ ቀጥል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26። እሺ አሁን እሺ እግዚአብሔርም አለ ሰውን ባሪያችንና በአምላካችን እንፍጠር፣ የባህር ዓሣዎች፣ የምድር አራዊት፣ የሰማይ ወፎች እንደ እሳትና ምድርን ሁሉ በምድርም ላይ የሚንቀሳቀሱት ሁሉ ይገዛ ዘንድ። እግዚአብሔርም ሰውን በአምሳል ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ምድርን ሙሏት። ምንን ሙሏት? ግዟትም የባህር ዓሣ ይላል። አዎ ስለዚህ ብዙ ተባዙ ገነትንም ሙላት አይደለም። ገነት ልትባዛ አልነበረም የተፈጠርከው፣ ለምድር ነው። ስለዚህ የፈጠራቸው ለምድር ነው። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ ከዚያስ የባህር ዓሣዎችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ አለ። ለምድር የፈጠረው እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔርም መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው። ከዚያስ እንዲህም አላቸው፣ ተመልከቱ፣ ብዙ ተባዙ። ከፈጠራቸው በኋላ ብዙ ተባዙ። የት ነው የሚባዙት? ምድርን ሙሏት፣ ያ ግዟትም። ስለዚህ ለምድር ነው የፈጠረው። ይሄማ ከገነት ካስወጣቸው በኋላ ነው። አዳም ለምሳሌ ገና እንደፈጠራቸው ነው። 2:8 ላይ ለምሳሌ 2:8 ላይ እና እዚህ ጋር ጨርስ። ገና እንደፈጠራቸው ባረካቸው። ምድርን ሙላት ብሎ ነው የፈጠራቸው። ምድርን ማሙላት ያለው ከገነት ከወጡ በኋላ ወደ ምድር ሲያወርዳቸው ምድር ላይ አይደለም። ያው ኦሪት ዘፍጥረት ምዕራፍ በምድር ያለውን ነገር ሁሉ እንዲገሱ አይደለም። አንተ ቁጥሩ ከአንድ መጀመሩ ነው ያየው ይመስለኛል። ቁጥሩ አንድ ግን መጀመሪያ ሲፈጥራቸው ጊዜ ለምድር እንደፈጠራቸው ራሱ እየተናገረ እኮ ይሄንንም ያላቸውማ ከገነት ሲወጡ ነው አልኩህ እኮ እኔ። አይደለም ከገነት ሲወጡ እንደኛ አስተምሮ እንደኛ እንደ ኦርቶዶክስ አስተምሮ ገና እንደፈጠራቸው ነው ያየው። እግዚአብሔርን ፈጠረው ሰውን ካለ በኋላ ከዛም እንዲህ አላቸው ይላል። ምድርን ሙላት ብሎ ነው ለምድር ነው የፈጠራቸው እኮ። እኔ ደግሞ እየጠየቅኩ ያለሁት ምዕራፍ 2 ላይ ከቁጥር 8 ላይ ተቀምጧል። ቤት እንደተፈጠረ በገነት እንደነበረ አትብላ የተባለው እንደበላ። ለሱ አይደለም ጥያቄያችን። ከፈጠረው በኋላ ለምን እንደፈጠረው ገልጿል። ገብቷል አይደል? ከፈጠረው በኋላ ምን አለው? ያናገራቸው እዛው ምድርን ሙላት ነው ያላቸው። ስለዚህ ለምድር እንደፈጠራቸው እየገለጸ ነው እዛው ነው። ይሄ ነው አምላክ አላህ Subhanahu Wa Ta'ala እንዲሁ ይሄ ነው ኩል ምን ይላል? ወذ قال ربك للملائكة إني جاعل في الأرض خليفة። ለመላእክቶች ምን አላቸው? እኔ በምድር ላይ ተተኪ ላደርግ ነው አላቸው። አዳም ሊፈጥር ባለ ጊዜ ለምድር ነው የተፈጠረው። ነገር ግን በገነት ላይ እንደ እሷ ላይ እንደ ፈተና ቀርቦለት አልፏል። በገነት ላይ ይሄ ነው። እሺ ወንድሜ አንተን እና እኔ የምሰጥን አትቀበለው ማለት ነው። ምድር አንተ የምትሰጠኝ የማልቀበል መጽሐፉ የሚሰጠን አትቀበልም እኮ ቁርአን ላይም እንዳልከኝ እኛ የምናምንበት እግዚአብሔር ሰውን ከፈጠረ በኋላ በገነት አኖረው። በገነት ሲኖር ሁሉን ተፈቅዶለት አትብላ የተባለውን ቅጠል ስለበላ ወጣ ከገነት በሚል አስረድተኛል። እኛ የምናምነው በዚህ ነው። ብዙ ተባዙም ያለው ምድር ላይ ነው እንጂ በገነት መባዛት እንደሌለ ያው እንደ ቁርአን ማስተምሮ አለ፣ እንደኛም ማስተምሮ አለ። እኔ ደግሞ እየጠየቅኩ ያለሁት የአዳም የገነት ህይወቱና እንዴት እንደወጣ ደግሞ መጽሐፍ ቅዱስ ላይ አለ። እሱ ላይ ያለውን ለምንድን ነው ቁጥር 2 ላይ ያለውን ለምንድን ነው ማየት ያልፈለከው የሚለው ነው የጥያቄው። ችግር የለውም ማንበብ የምትፈልገው አንብብ። አሁን ግን እዚህ ጋር የመጣ ነው ለምንድን ነው እንደፈጠራቸው ለምን እንደፈጠራቸው እዛው ገለጸ። ምድርን ሙላት የምድር ባህር ይገዛ ዘንድ እያለ
እዛው ላይ ተናገረ። አይ እኛ ለገነት ነው የተፈጠርነው እዛው ነበር እንትን የምንለው ኃጢአት ባይሰራ ኑሮ አዳም ብለህ ታምናለህ አንተ አይደለ? ቆይ በገነት በጣም ጥሩ በገነት ውስጥ መዋለድ አለ ማለት ነው እንደዚህ ብላችሁ ታምናላችሁ? የለም እኛ እናምንም። ታዲያ ኃጢአትን ባይሰራ ምን ትሆኑ ነበር እናንተ? እዛ ትወለዱም ነበር እንዴ? እዛ ትወለዱም? ኃጢአትን ባይሰራ ኑሮ አዳም አይወጡም ነበር አይደለ? አይወጣም። አዎ በጣም ጥሩ። ስለዚህ እዛው ትወለዱ ነበር። አይ እዛ መዋለድ የለም እኮ እዛ። ታዲያ ካልወጣ እናንተ ባይወጣ ኑሮ እኛ እንወለድማ። አሁን እኮ እኛ የሰው ልጅ እሱ ከገነት ባይወጣ የሰው ልጅ ምድር ላይ ተወልዶ ይሄን ያህል ዋጋ አይከፍልም። በጣም ጥሩ። ስለዚህ እናንተ ባይወጣ ኑሮ አዳም ነው የዚያችን የዛፍ ፍሬ ባይበላ ኑሮ እናንተ ከገነት አይወጣም ነው ትወለዱም ነበር እናንተ አዳምና ሔዋን ብቻ። አዎ አዳምና ሔዋን ነው የሚኖሩት። ከገነት ተባረርን ነው ለምን ትላላችሁ ታዲያ? አዳም ተባረረ፣ ያው በሱ ምክንያት እኛም ተባረርን። አዎ ከዛም በኋላ እሱ ተባረረ ይላል። ለምሳሌ ይኸውልህ ዘፍጥረት ምዕራፍ 3 ከቁጥር 1 ላይ እግዚአብሔር በገነት ካለው ዛፍ ሁሉ አትብሉ ያላቸው ለምንድን ነው አላት። ሴቲቱም እባብ እንዳሰሰቻቸው በገነት መካከል ካለው ከሚፈራው ዛፍ ሁሉ እንብላ አለን። ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። እባቢቱም በሴቲቱ አላት ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም እንደምትሆኑ መልካምና ክፉ እንደምታውቁ እግዚአብሔር ስለሚያውቅ ነው እንጂ አትሞቱም ብላ ነገረቻቸው። ሴቲቱም ያንን ቅጠል ከአዳም ጋር ባጭር አድርገው ብዬ ነው ከማነበው በሉ። ከዛም በኋላም አዳምና ሚስቱ እግዚአብሔር አምላክ ፊት ከገነት ዛፎች መካከል ተሸሸጉ ወጡ። እግዚአብሔር አምላክም አዳምን ጠርቶ አዳም ወዴት አለ አለው። አዳምም በገነት ስትመለስ ድምፅህን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ ተሸሸግሁም። እግዚአብሔርም አለው ራቁትን እንደሆነ ማን ነገረ? ከእርሱ እንዳትበላ ካዘዝሁ ዛፍ በውኑ በላህን? አዳምም አለክ ዳቁሙ ስለምንድን ነው እያወራህ ያለህ? ጥያቄውን መልስ እኮ እያወራሁ ያለሁት ገነት ላይ ስለነበረው ገነት ላይ ሲኖሩ እኔ አሁን ቁርአኑም ጋርም ያለው እዚህም ያለውም ነው እያነሳሁልህ ያለው ማለት ነው። ገነት ላይ ይኖራሉ። በሚኖሩበት ሰዓት አትብሉ ተብለዋል። አዳምና ሔዋን ባይበሉ ኖሮ ያችን የዛፍ ፍሬ እናንተ አትፈጠሩም ነበር እዛ ወይንስ ትፈጠራላችሁ? አንፈጠርም። በጣም ጥሩ። ስለዚህ ሲወርዱ ጊዜ እኛም አብረን ወርደናል የምትለው ከምንድን ነው? ከገነት ሲያስወጣቸውና ወደ ምድር ሲያመጣቸውማ የምድርንም ሁሉ እንዲገዙ በላባቸውም ጥረው ግረው እንዲበሉ እንዲባዙ ማዘዛቸው። ስለ መግዛት አይደለም ጥያቄ። ወርደናል እንዲባዙ። ምን ቤት ነው አንተ የወረድከው? ከሰማይ ከገነት ሞት አይኖርም ነበር እኮ ሲጀመር። ሞት መኖር አይደለም። የኃጢአት ደሞዝ ነው ሞት አይደለም። አይ በገነት ሲኖሩ ሞት የለም ነበር። ቆይ ትገቢያለሽ። በገነት ሲኖሩ መልካምና ክፉን የሚያሳውቀውን ዛፍ አትብሉ ብሎ ነው እንጂ ያዘዛቸው ብዙ ተባዙ ብሎ አላዘዛቸውም። እነሱ ግን በሉ። ከበሉ በኋላ ከገነት ሲያስወጣቸው ግን ብዙ ተባዙ ብሎ ወደ ምድር አወረዳቸው። ቆይ ብዙ ተባዙ የሚለው መቼ ነው? ገና እንደፈጠራቸው ነው ወይንስ ከዚያ በኋላ ነው? ከዚያ በኋላ። ማስረጃ ይሄው በገነት እኮ ነው አኺ። ይኸውልህ ገና እንደፈጠራቸው ነው እያልኩህ እኮ ነው። ብዙ ተባዙ አለው እግዚአብሔር። ቆይ አዳምጠኛ። ቆይ ላሳየህ። ገና እንደፈጠራቸው ነው ብዙ ተባዙ ያለው። ቆይ ላሳየህ። ምን ነው? ያው ኦሪት ዘፍጥረት አይደለ? ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ገና እንደፈጠራቸው ነው። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሣዎችንና የሰማይ ወፎችን፣ እንስሳትን፣ ምድርን ሁሉ በምድር የሚንቀሳቀሱትን ሁሉ ይግዙ አለ። እግዚአብሔርም ሰውን በመልኩ ፈጠረው ካለ በኋላ እግዚአብሔርም ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ምድርንም ሙላት። ገና እንደፈጠረው ያው ምድርንም ሙላት እያለ ነው ያዘዘው። እና እንግዳውማ እንደዛማ ከሆነ መሬት ላይ ነው የተፈጠሩት ማለት ነው። አዳም የተፈጠረው መሬት ላይ ነው ማለት ነው።
አይደለም። የቱ ጋር ነው እሱ የሚለው? ማስረጃ ምንድን ነው? በአንተ በምትለይ ነው። አሁን እኔ በምለው ሳይሆን እግዚአብሔር ነው ይሄን ያለው። መጽሐፍህ ላይ ገና እንደፈጠረው ነው ይሄን ያለው። ብዙ ተባዙ ያለው እንደፈጠረው ነው እኮ። አሁን አንተ የምትረዳበት እሱ ሊሆን ይችላል። የምረዳበት አይደለም። ቃል በቃል ነው እያመጣልህ ያለሁት። የኔ አረዳድ አይደለም። ይሄ እንደፈጠረው ነው ወዳው ብዙ ተባዙ ያለው ስለ አይ አይደለም ከተባረረው በኋላ ነው አልከኝ። እግዚአብሔር በገነት አኖረው በገነት ዛፍ ካለ ሁሉ አትብላለው ይላል። እያነበብኩልህ እኮ ነው 3 ላይ ያለው አይደለም። ጥያቄ አሁን ብዙ ተባዙ ያለው መቼ ነው? ከገነት ካስወጣው በኋላ በመሬት ነው ብዙ ተባዙ ያለው። እሱ ማስረጃ እያነበብከው ማስረጃውን ምን ልበል? እንዴት ገና እንደፈጠረው ነው እግዚአብሔር ፈጠረው ካለ በኋላ ነው ብዙ ተባዙ ያለው። አንተ ደግሞ አይ ከገነት ካባረረው በኋላ ነው። አይደለም። ከዚህ ብዙ ተባዙ ካለው በኋላ ወደ በገነት ውስጥ ኑሯል አይደለ? ኑሯል አይደል? ስለዚህ ገነት ሳይገባ በፊት ነው ይሄን ቃል እየተናገረ ያለው እግዚአብሔር። እሺ ሰላም አለይኩም። እኔ ደግሞ እያመጣሁልህ ማስረጃ ከገነት የወጡበትን ቀን እንግዲህ ላሳይህ። አዳመጥከኝ? አንድ ጥያቄ ልጠይቀው። አሁን ብዙ ተባዙ ያለው ገነት ከመግባቱ በፊት ነው አይደለም? እዚሁ ጋር ያልቃል ጉዳዩ። ገነት ከመግባቱ በፊት ነው አይደለም? ገነት ከመግባቱ ገነት ገብቶ ትእዛዝን ሽሮ ከወጣ በኋላ ወደ መሬት ሲመጡ ማስረጃ 22 ላይ ዘፍጥረት 3:22 ላይ እግዚአብሔር አምላክ አለ ይላል፣ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም በሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ስለዚህ የተገኘባትን መሬት ያርስ ዘንድ አምላክ ደስታ በሚገኝበት ገነት አስወጣው። አምላክ ደስታ ከሚገኝበት ገነት አስወጣው። ደስታ በሚገኝበት ገነት አንጻርም አኖረው። ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ በምትገለባበጥ የነበልባል ሰይፍ በእጃቸው የያዙ እሺ ጨረስክ? ከዛም ከምድር ፊት እግዚአብሔር ወደ ምድር ከዛም በኋላ ወደ ምድር ወረደ። እንዴ ታዲያ ብዙ ተባዙ የሚለው ቃል የት ነው ያለው? ገና እንደፈጠረው ነው። አየህ፣ የለም ማስረጃ አላመጣህም። ብዙ ተባዙ እኮ ከገነት አስወጣው። ከገነት ካስወጣው በኋላ ነው መሬት ላይ ብዙ ተባዙ የሚለው። በጣም አይደለም ጥያቄ። ብዙ ተባዙ ያለው መቼ ነው ነው? ገና እንደፈጠረው ነው ብዬ ነው ማስረጃ አመጣሁልህ። ከዛ በኋላ ገነት በፊት ነው ብዙ ተባዙ ያለው እኮ። ገነት ላይ መባዛት ልጆች መስጂድ ነው ያለሁት። እዚህ ከ2 ደቂቃ በኋላ ታጅር ስለሚሰደቅ ነገ እንገናኛለን። እሺ ሁላችሁም። ሀና በጣም ይቅርታ እሺ፣ ጊዜ አላገኘሁም ከአንቺ ጋር ለማውራት። ነገ እናወራለን። ችግር የለም። እሺ መስጂድ ነው ያለሁት። ሰላም አለይኩም አኺ እንቀጥላለን። ይቅርታ ነገ አውራኝ